ሰላም ጤና ይስጥልኝ ክብራትና ክብራን ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ስለ በሶ ነው። እንግዲህ በሶ በኢትዮጵያውያን ዘንድ ተወዳጅ የሆነ ከገብስ ዱቄት የሚዘጋጅ የተለመደ ምግብ ነው። ይህም እንግዲህ ከውሃ ከማር ከወተት ወይም ደግሞ ከቅቤ ጋር ተቀላቅሎ ይበላል። ይህም እንግዲህ ገንቢ ምግብ ብዙ ጤና ጥቅሞች አሉት። እንግዲህ ዛሬም በዚህ ቪዲዮ ላይ እንግዲህ አስገራሚ የሆኑ የበሶ የጤና ጥቅሞችን ወደ እናንተ የማደርስ ይሆናል። ለዛሬም እንግዲህ ብዙ ጠቀሜቶች ቢኖሩትም በጣም ወሳኝ የተባሉ 6 የጤና ጥቅሞችን ወደ እናንተ የማደርስ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይሄንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አሁን በቀጥታ ወደ ጉዳያችን እናልፋለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ ላለው ማለት ነው። እንግዲህ በቀጥታ ወደ ጉዳያችን ስናልፍ እንግዲህ የበሶ ከጤና ጥቅሞች መካከል አንደኛውና የመጀመሪያው ለሰውነት ኃይልን መስጠቱ ነው። እንግዲህ በጣም የጉልበትና የኃይል ምንጭ ነው። በሶ በውስጡ ብዙ ካርቦሃይድሬት ስላለው ለሰውነት ፈጣንና ዘላቂ ኃይልና ጉልበትን ይሰጣል ማለት ነው። ለዚህም ነው እንግዲህ አብዛኛውን ጊዜ ጠዋት ወይም ደግሞ ከባድ ስራ ከመስራታችሁ በፊት መመገብ ያለባችሁ ማለት ነው። ይሄም ወሳኙ የኃይል ምንጭ ስለሆነ ነው። በተለይም እንግዲህ ስፖርት ለምትሰሩ ሰዎች ይሄ ወሳኙ ነው ማለት ነው። ሌላው እንግዲህ የምግብ መፈጨትን ያግዛል። ይሄም እንግዲህ የጨጓራ በሽታ ካለባችሁ ጋር ተያይዞ በሶ ተመራጭ ይሆናል ማለት ነው። እንግዲህ ተቆልቶ የተፈጨ ገብስ በፋይበር የበለጸገ በመሆኑ የምግብ መፈጨትን ያግዛል፣ የሆድ ድርቀትን ይከላከላል፣ እንዲሁም ጤናማ አንጀት እንዲኖራችሁ ያደርጋል ማለት ነው። ሌላኛው እንግዲህ የበሽታ የመከላከል አቅምን ይጨምራል ወይም ደግሞ ኢሚኖ ሲስተምን ቡስት የሚያደርግ ይሆናል ማለት ነው። እንግዲህ ገብስ እንደ አይረን፣ ማግኒዥየም፣ ዚንክ እና ቫይታሚን ቢ ያሉ አስፈላጊ ማዕድናትና ቫይታሚኖች ስላሉት በሽታ የመከላከል አቅምን ያጠነክራል። እንዲሁም እንግዲህ አጠቃላይ ጤናንም የሚደግፍ ይሆናል ማለት ነው። ወደ ቀጣዩና ወደ አራተኛው ስናልፍ እንግዲህ አራተኛው ክብደትን ለመቆጣጠር ይረዳል። እንግዲህ በሶ በፋይበር የበለጸገ ስለሆነ ለረጅም ጊዜ ጥጋብ እንዲሰማችሁ ያደርጋል ማለት ነው። ይህም እንግዲህ ብዙ ለምትመገቡ ሰዎች በሶን በመጠጣት እንግዲህ የምግብ ፍላጎታችሁ ቀንሶ እንግዲህ የክብደታችሁን እንድትቆጣጠሩ ያደርጋል ማለት ነው። ይህም እንግዲህ አላስፈላጊ የሆነ ምግብን እንድትቀንሱና ክብደትን ለመቆጣጠር የሚረዳ ይሆናል ማለት ነው። ወደ ቀጣዩና ወደ አምስተኛው ስናልፍ እንግዲህ አምስተኛው ለልብ ጤና ጠቃሚ ነው። እንግዲህ በሶ የኮሌስትሮል መጠንን እንደሚቀንስና የልብና የደም ዝውውር ጤናን እንደሚያሻሽል የታወቀ ጉዳይ ነው። እንግዲህ በሶን አዘውትሮ መመገብ ጤናማ የደም ግፊት ለመጠበቅና የልብ ስራን ለመደገፍ ይረዳል ማለት ነው። ስለዚህ ሌላኛው ለልብ ጤና መጥቀሙ የበሶ የጤና ጥቅሙ ነው ማለት ነው። የመጨረሻው እንግዲህ ለዛሬም እኔ የመጨረሻ ብዬ ያዘጋጅሁላችሁ ነው። እንደነገርኳችሁ በሶ ብዙ ጥቅም አለው። እኔ ግን 6 አዘጋጅላችኋለሁ። ከዚህ ውስጥ እንግዲህ ገንቢ መሆኑ ነው። ገንቢና በጣም ፓወር የሚሰጥ ምግብ ነው። በሶ እንግዲህ ከምግብ ጥቅሞች በተጨማሪ ሰዎችን ከባላቸው ጋር የሚያገናኝና የሚያስተሳስር በመሆኑ አካላዊ ጥንካሬ ከመስጠቱም ባሻገር ባህላዊ ማንነትን ይዟል ማለት ነው። ስለዚህ በሚቀጥለው ጊዜ ጤናማ ኃይል ሰጪና ቀላል ባህላዊ ምግብ ስትፈልጉ በሶን መመገብ ይኖርባችኋል ማለት ነው። እንግዲህ ዋነኞቹ የጤና ጥቅሞች እነዚህን ይመስላሉ። ማለትም ለሰውነት ኃይልን መስጠቱ፣ የምግብ መፈጨትን ማገዙ፣ የበሽታ የመከላከል አቅምን መጨመሩ፣ እንዲሁም ክብደትን ለመቆጣጠር መርዳቱ፣ እንዲሁም ለልብ ጤና ጠቃሚ መሆኑና ወሳኝ ባህላዊና ገንቢ ምግብ መሆኑ በሶ በጣም እጅግ ጠቃሚ ያደርገዋል ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበረ። አይ ሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት፣ ሀሳብ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈራው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው።